ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የኢትዮጵያ አየር ኃይል በሶማሊያ ያደረገው የአየር ላይ ድብደባ እንዲሁም አብይ አህመድ ጥይት ኤክስፖርት ማድረግ ጀምረናል አሉ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። የአማራ ፋኖ በጎጃም ዛሬ ባወጣው መግለጫ ሶስተኛው ጎጃም አገው ምድር ክፍለ ጦር የአቤ ጉበኛ ብርጌድና ቢትወደድ አያሌው መኮንን ብርጌድ ጀብዱ ፈጽመዋል ሲል ገልጿል። የመንግስት ታጣቂዎች ከሊበን ቁንዝላና ዱር ቤቴ የተወጣተው ወደ ቀደምት ላሊበላ ወይንም ዲላሞ በመሄድና የመንግስትን ምሽግ በመስበር ከተማዋን መቆጣጠር ችለዋል ሲል ገልጿል። በዚህ ውጊያም 2 ብሬል የነፍስ ወከፍ መሳሪያና በርካታ ሰራዊት መማረክ ችለናል ሲልም አስታውቋል። ባህር ዳር ብርጌድና የጣናው መብረቅ ብርጌድ በዛሬው ዕለትም ወደ ደና ማርያም ወይንም ጭንባ አካባቢ የተንቀሳቀሰ የመንግስት ኃይል ላይ ጥቃት ፈጽሟል ያለው ይኸው መግለጫም ተፈራ ዳምጤ ሁለተኛ ክፍለ ጦር ደጋ ዳሞት ብርጌድም እንዲሁ ድል ቀንቶታል ሲል ተናግሯል። 9ኛው ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድም ጀብዱ ፈጽሟል ሲል ካወጣው መግለጫ ላይ ተመልክተናል። ነገር ግን በጉዳዩ ላይ የመንግስት ኃይሎች እስካሁን ያሉት ነገር እንደሌለም ለማወቅ ችለናል። በሌላ ዜና የኢትዮጵያ አየር ኃይል በሶማሊያ ያደረገው የአየር ላይ ድብደባ። የኢትዮጵያ አየር ኃይል የአየር ላይ ድብደባውን በሶማሊያ ግዛት ውስጥ እንደፈጸመ ተሰምቷል። በመካከለኛው ሸበሌ ግዛት ውስጥ ነው የኢትዮጵያ አየር ኃይል የሶማሊያን የአየር ክልል ዘልቆ በመግባት የአየር ድብደባ ፈጸመ የተባለው። ሶማሊ ጋርዲያን እንደዘገበው የኢትዮጵያ አየር ኃይል የአየር ድብደባ የፈጸመው የአልሸባብ ወታደራዊ ይዞታዎች ላይ ነው ብሏል። አየር ኃይሉ በመካከለኛው ሸበሌ የሚገኙ የአልሸባብ ይዞታዎች ላይ ድብደባ እንደፈጸመም ዘገባው አስነብቧል። ጥቃቱ የተፈጸመው ማክሰኞ ዕለት ሲሆን ዋና ከተማዋን ስጋት ውስጥ የጣለውን ውጥረት ተከትሎ የተወሰደ እርምጃ ነውም ተብሏል። አገዛዙ አየር ኃይሉን በተማሪም በታካሚም በተፈናቃይም በምርኮኛም በሀገሩ ዜጎች ላይ አሰማርቶ በርካቶችን የገደለበትና ቁስለኛ ያደረገበት እንደሆነም ይታወቃል። ከሞቃዲሾ አስተዳደር ጋር ገብቶበት የነበረውን ቁርሾ አንካራ ላይ ያደሰው የብልጽግናው አገዛዝ በቅርቡ ኤታማዦር ሹሙን ጠቅላይ ሚኒስትሩንም ወደዛ መላኩም የሚታወስ ነው። ሉዓላዊነታችሁን ላንነካ፣ ግዛታዊ አንድነታችሁን ላንዳፈር ስምምነት ላይ ደርሰናል የሚል ፊርማን ሞቃዲሾ ላይ ፈርመው የተመለሱት ፊልድ ማርሻል ብርሃኑ ጁላ አየር ኃይላቸው ደግሞ በዛች ሀገር ከተሞች ላይ ድብደባ ይፈጽም ዘንድ ፍቃድ ሰጥተዋል። ማክሰኞ ዕለት በተለይም በማዕከላዊ ሸበሌ ግዛት አልሸባብ ከሀገሪቱ ጦር የተረከባቸው ከተሞች ላይ ነው የኢትዮጵያ አየር ኃይል ድብደባ መፈጸሙ የተነገረው። 2 ከተሞች ላይ የተፈጸመው ጥምር ጥቃት እግረኛ ሰራዊቱን ለማገዝ ያለመ ነው ሲሉም በአካባቢው የሚንቀሳቀሰው ኃይልን የሚያስተባብሩት ኮማንደር አብዱላሂ ሼህ ተናግረዋል። በማዕከላዊ ሸበሌም በአሜሪካና ቱርክ ድሮኖች አማካኝነት ተደጋጋሚ ጥቃቶች መፈጸማቸውንም አክለዋል። የሽብር ቡድኑ አልሸባብ በሶማሊያ በርካታ አካባቢዎች ላይም ማንሰራራትን አሳይቶ ቦታዎችንም እየተቆጣጠረ ይገኛል ተብሏል። ጠቅላይ ሚኒስትር አብይ አህመድ ላይ ከቀናት በፊት ሞርታር የተኮሰው ቡድኑ በዋና ከተማዋ ላይም ስጋትን ፈጥሯል ተብሏል። አየር መንገዶች ወደ ሶማሊያ የሚያደርጉትን በረራም በጊዜያዊነት እያቋረጡ ይገኛሉ። በሶማሊያ አሜሪካ ኤምባሲም ሞቃዲሾ ውስጥ በርካታ አካባቢዎች ላይ በርካታ የሽብር ጥቃቶች እንደታቀዱ የሚያሳዩ የተለያዩ መረጃዎች እንደደረሱት የሚገልጽ ማስጠንቀቂያ ከሰሞኑ ማውጣቱ የሚታወቅ ነው። የሽብር ጥቃት እንደሚፈጸምባቸው ከሚጠበቁ ቦታዎች መካከል ደግሞ የሞቃዲሾ አደናዳ ዓለም አቀፍ አየር ማረፊያ አንዱ እንደሆነና በሀገሪቱ የሚገኙ የሀገሪቱ ዲፕሎማቶችም ከቦታ ቦታ እንዳይንቀሳቀሱ ትዕዛዝ ማስተላለፉም ይታወሳል። በመጨረሻም አብይ አህመድ ጥይት ኤክስፖርት ማድረግ ጀምረናል ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ተተኳሽ አምርታ ወደ ውጭ መላክ መጀመሯን ገልጸዋል። ጠቅላይ ሚኒስትሩ በቪዲዮ ባሰራጩት መልእክት ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ቢኖሩም እስከ ዛሬ 3 ዓመት ድረስ ከውጭ በማስገባት ላይ ተመስርታ ቆይታለች። አሁን ኢትዮጵያ በሀገር ውስጥ ተተኳሽ የማምረት አልፎ ተርፎም ወደ ውጭ ሀገር የመላክ አቅሟን አሳድጋለች ሲሉም ተናግረዋል። የሻቢያ መንግስት 3 ኮንቴነር ተተኳሽ እንደዘረፋቸው ከተሰማ በኋላ የጥይት ማምረቻ ፋብሪካ ሲጎበኙም ተስተውሏል። ከእርሳቸው በፊት የነበሩት መንግስታት በኢትዮጵያ ውስጥ እንዲመረት ሲያደርጉት የነበረውን ጦር መሳሪያ ማምረት ተግባርንም ሙከራ ነው ሲሉ ጠርተውታል።
የሀገሪቱን የጨርቃጨርቅ ኢንዱስትሪዎችና የምግብ ማቀነባበሪያ ፋብሪካዎችን የዘጉትና በመቶ ሺህ የሚቆጠሩ የፋብሪካ ሰራተኞችን ከስራ ገበታ ውጭ ያደረገ ፖሊሲን የዘረጉት ጠቅላይ ሚኒስትሩ አሁን ደግሞ የጥይትና መሳሪያ ማምረቻ ፋብሪካን ገንብቻለሁ ሲሉ ተደምጠዋል። በዚህ ተገነባ ባሉት ፋብሪካም የተመረቱ ናቸው ያሏቸውን መሳሪያዎችንም ዘርዝረዋል። የሻቢያው መንግስት 3 ኮንቴነር ተተኳሽ ከባህር ላይ ጠልፎ እንደወሰደባቸው ከተጋለጠ በኋላም የተኳሽና ተተኳሽ ማምረቻዎችን ከባለስልጣኖቻቸው ጋር ሆነው የጎበኙት ጠቅላይ ሚኒስትር አብይ ባለፉት 3 ወራት ውስጥ $30 ሚሊዮን የሚያወጣ ተተኳሽ ሸጠናለም ብለዋል። ይሁን እንጂ የትኛው ሀገር እንደገዛቸውና ስንት እንደሸጡለት ባያነሱም በጣም በርካታ ሀገራት ሲሉ ግን ገልጸዋል። ሀገሪቱን በምግብ ራሷን እንዳስቻሉ ሲገልጹ የሚደመጡት ጠቅላይ ሚኒስትሩ አሁን ደግሞ በጥይትና መሳሪያ ራሷን አስቻልኳትም ብለዋል። ከሞላ ጎደል ያለባትን የአቅርቦት ችግር ፈተናል የሚሉት ጠቅላይ ሚኒስትሩ ከዚህ ቀደም በነበሩት መንግስታት በኢትዮጵያ ውስጥ የሚመረተውን መሳሪያ ሙከራ ነው ሲሉ ምን ያስታወሱት። ጠቅላይ ሚኒስትሩ ይህንን ቢሉም በደርግ መንግስት ዘመን ጋፋት ኢንጂነሪንግ እና ሆርማት እንዲሁም በኢህአዴግ ዘመን እርሳቸው ያፈረሱት ሜቴክ እስከ ታንክ የሚደርሱ የጦር መሳሪያዎችን ያመርቱ እንደነበር ግን የተለያዩ ድርሳናት ያመለክታሉ። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ